Amen.
Sa
Radhe
እያደጉ ይኖራሉና ልጆቻችንን እስከ መጨረሻው በሃይማኖታቸው በቤተ ክርስቲያናቸው እንዲጸኑ አምላካችን እግዚአብሔር ይርዳልን። ከዚህ በማስከተል ትምህርተ ወንጌል ነው የሚኖረን። ቃለ እግዚአብሔር ወንጌል ማረፊያችን ነውና የሁላችንም የምናርፈው የምንጽናናው በቃለ እግዚአብሔር መሰረት ነውና ከዚህ በማስከተል በእውነት በመካከላችን ብዙ መምህራን ነው ያሉት። ቅድም አንዳንዶችን ስማቸውን ያልጠራሁኝ ብዙ አባቶች አሉ። እንደነ ሊቀ ጠበብት ህሩይ ኃይለ ማርያም የቤቴል መድኃኔዓለም አስተዳዳሪ፣ ሌሎችም አባቶች በተለይም ደግሞ መልአከ ምሕረት አባ ገብረ እግዚአብሔር የለሚኩራ ዋና ስራ አስኪያጅ፣ እንዲሁም ደግሞ የደብራችን ዋና አስተዳዳሪ አባቶቻችን አበው ሁሉም መምህራነ ወንጌል ናቸው። ነገር ግን ተነጋግረው ካሉት መምህራን በዛሬው ዕለት እንዲያስተምሩን ቀሲስ ዶክተር አካለ ወልድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ሁላችሁም ታውቁታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ቴሌቪዥን ጣቢያ ኢኦቲሲ የሚባለው በዚህ ሚዲያ ዋና ስራ አስኪያጅ ናቸው። ቀሲስ ዶክተር አካለ ወልድ እሳቸው ያስተምሩናል። ወደ መምህራችን ወስዳችኋለሁ። ኦ መልእክተ ጸጋ እግዚአብሔር ምስሌኪ ቡርክት አንቲ እምአንስት ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ያለ በቅዳሴ መሃል የተነበበልን የወንጌሉ ክፍል ማዕከል ነው። የተከበሩ አባታችን መልአከ ምሕረት ቆሞስ አባ ገብረ እግዚአብሔር ታደለ በአዲስ አበባ ሀገረ ስብከት የለሚኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መልአከ ሕይወት ቆሞስ አባ ኃይለ ሥላሴ የዚህ የአያት ደብረ በረከት ቅድስት ድንግል ማርያም ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን ጸባቲ አባ ክፍለ ማርያም የታላቁ ገዳማችን የደብረ ሊባኖስ አቡነ ተክለ ሃይማኖት ገዳምን በአበምኔትነት ያስተዳደሩ አባት፣ ክቡር አባታችን ቆሞስ አባ ክፍለ ሥላሴ የዓለም ባንክ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ክቡር ሊቀ መዘምራን ብርሃኑ ጌቶ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ምክትል ኃላፊ፣ ክቡር ሊቀ ሕሩያን ግርማ ቤጊ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሊቃውንት ጉባኤ አባል፣ ክቡራን በዚህ የተሰበሰባችሁ ሊቃውንት ሁላችሁም በየማዕረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት ታቦታቱን አጅባችሁ ስትዘምሩ እልል ስትሉ እግዚአብሔርን ስታመሰግኑ የቆያችሁ የአያት ደብረ በረከት ቅድስት ማርያም የሰንበት ትምህርት ቤት አባላት፣ የአካባቢ መንፈሳውያን ወጣቶች በዚህ ዕለት የእናታችን የወላዲተ አምላክ የቅድስት ድንግል ማርያምን በረከት ለማግኘት በቅድስት ቤተ ክርስቲያን የተሰባሰባችሁ ምእመናን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሁላችንንም በቸርነቱ ጠብቆ ለዛሬ ያደረሰን በቤቱ የሰበሰበን የወላዲተ አምላክ የቅድስት ድንግል ማርያምን በረከት እንድናገኝ እድል የሰጠን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወላዲተ አምላክ ቅድስት ድንግል ማርያም የአምላክ እናት፣ የእኛ አማላጅ፣ አዛኝቱ ርኅርኅቱ እናታችን ሁላችንንም በበረከት ሰብስባናለችና በዚህ ዕለት ባዶአችንን እንዳንመለስ ባዶውን ሕይወታችንን በበረከት ሞልታ
ባዶውን ኑሮአችንን በበረከት ሞልታ ባዶውን ሕይወታችንን አጣፍታ ወደ ቤታችን የምንመለስበትን ጸጋ በረከት ከአምላካችን ዘንድ ታሰጠን። የእግዚአብሔር ልጆች ዛሬ ጥር 21 ቀን ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች የወላዲተ አምላክ የቅድስት ድንግል ማርያም የአስራት ልጆች ትልቅ የበረከት ቀናችን ነው። የአስተርእዮ ማርያም በዚህ በዘመነ አስተርእዮ የምናከብረው የወላዲተ አምላክ የቅድስት ድንግል ማርያም በዓል ነው። አስተርእዮ በሉ፣ አስተርእዮ በሉ። መገለጥ ማለት ነው። በግዕዝ አስተርእዮ ማለት መገለጥ ማለት ነው። ከታኅሳስ 28 29 ጀምሮ ይህንን ወር ሁሉ ዘመነ አስተርእዮ ብለን የምንጠራው ለምን? ጌታ የኛ አምላክ የኛ መድኃኒት ኢየሱስ ክርስቶስ ለኛ በሥጋ የተገለጠበት፣ በስድስት እንዳከበርነው ደግሞ ኢየሱስ ተብሎ የተጠራበት የኛ መድኃኒት የኛ አዳኝ ከውድቀታችን መነሻ ባዶአችንን መሙያ የተፋነው የምንገኝበት እውነተኛው ታላቁ ስም ለሱ ለባለቤቱ ለኢየሱስ ክርስቶስ እንደተሰየመ የሰማንበት በዚህ ስም የተገለጠበት እንደገና በዮርዳኖስ በዮሐንስ እጅ ሲጠመቅ ደግሞ አብን ወልድን መንፈስ ቅዱስን ያየንበት ሥላሴን በአንድነት በሦስትነት የተመለከትንበት ሥላሴ በአንድነት በሦስትነት ለእኛ የተገለጡበት በዓል የሚከበርበት ዕለት ነው። ከዚያም በላይ መድኃኒታችን ኢየሱስ ክርስቶስ ካህሌ ኩሉ መሆኑን ሁሉም ማድረግ የሚችል ሁሉ የሚቻለው ምንም የማይሳነው ዘላለማዊ አምላክ መሆኑን በቃና ዘገሊላ ወላዲተ አምላክ ቅድስት ድንግል ማርያም የእርሱ ደቀ መዛሙርት ተከታዮች በተገኙበት ውሃውን ወደ ወይን ጠጅነት ለውጦ ሁሉን ቻይነት ያሳየበት ለደቀ መዛሙርቱ ለመጀመሪያ ጊዜ አምላክነቱን ካህሌ ኩሉነቱን የገለጸበት በዓል የሚከበርበት ነው። ዛሬ ደግሞ ከምንም በላይ ወላዲተ አምላክ ቅድስት ድንግል ማርያምን ስናስብ ስንዘክር ይህ ዕለት የወላዲተ አምላክ የቅድስት ድንግል ማርያም የዕረፍቷ ዕለት ነው። ሊቃውንቱ ቅድም ሲዘምሩልን እንደሰማ ነው ጊዜ ዕረፍታ ለሶልያና ለወዳጃችን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ዕረፍት በልዕልና ወረደ ወልድ እነሆ ልጇ ወልድ ኢየሱስ ክርስቶስ ከታላቅ ክብሩ እንዲህ በልዕልና ከታላቅነት ክብሩ ከዙፋኑ ወረደ፣ ታየ፣ ተገለጠ እያሉ እንደዘመሩልን ወላዲተ አምላክ ቅድስት ድንግል ማርያም በምታርፍበት ጊዜ በዕረፍቷ ዕለት በዛሬው ዕለት መድኃኒታችን ኢየሱስ ክርስቶስ የተገለጠበት ዕለት ስለሆነ ነው አስተርእዮ ማርያም ብለን የምናከብረው። የእግዚአብሔር ልጆች አሁንም ወጣቶቹ ልጆቻችሁ የሰንበት ትምህርት ቤት አባላት ሲያነቡልን ሲዘምሩልን እንደሰማነው ለዛቲ ድንግል ጌታም አንቺ ሆይ አንቺ ሴት ብሎ እናቱን ጠርቷታልና ይህችን ድንግል ወደዚህች ድንግል ከዚህች ድንግል ሰረቀ ላዕሌሃ ብለጸጋሁ ለአብ የአብ የጸጋው ሙላት በእርሷ ተገለጠ። ወልድ ኢየሱስ ክርስቶስ ከእሷ ተወለደ። እንደገና በምታርፍበት ሰዓትም እንደዚሁ የእርሷ ልጅ የብርሃን አምላክ የተባለ የሰማያት የምድር ከምድር በታች ሁሉ ያሉትን የፈጠረ የሚገዛ የሚያስተዳድር ኢየሱስ ክርስቶስ ከእርሷ ተገለጠልን። ከዚያ በኋላ እርሷን እምኩይ ውስተ ሰናይ ኖ ከክፉ ወደ መልካም እሞት ውስተ ሕይወት ከሞትም ወደ ዘላለም ሕይወት አግዓዛ አሸጋገራት፣ እንድትዘዋወር አደረጋት እያሉ እንደዘመሩት እንደሰማችሁት መድኃኒታችን ኢየሱስ ክርስቶስ ተገልጦ
ይህንን ክፉ ዓለም ይህንን በክፉዎች የተሞላ ዓለም አልፋ እነሆ በመልካምነት የታወቁ በመልካምነት እግዚአብሔርን ሲያከብሩ የኖሩ ቅዱሳን ባሉበት በሰማያዊው ክብሩ እንድታመሰግን ዕድል ሰጣት፣ ወሰዳት፣ ወደዚያ አሸጋገራት ተብሎ እንደተዘመረ ይህንን የምናስብበት ዕለት ነው። እግዚአብሔር ልጆች ወላዲተ አምላክ ቅድስት ድንግል ማርያም በዚህ ምድር ላይ የኖረችው 64 ዓመታት ነው። ስንት ዓመታት አልኳችሁ? 64 ዓመታት በዚህች ምድር ላይ ኖራለች። የሚገርማችሁ ነገር አሁን እንዳልኳችሁ ሲዘምሩ እንደሰማችሁ እምኩይ ውስተ ሰናይ ከክፉ ወደ ደጉ አሸጋገራት እንደተባለው የወላዲተ አምላክ የቅድስት ድንግል ማርያም አበይት የሚባሉት የሕይወቷ ገጽታዎች በክፉዎች መሰናክል የተሞላ ነበረ። በልደቷ ጊዜ ወላጆቿ ደስተኞች አልነበሩም። ተመልከቱ፣ እናቷ ሐና ወላዲተ አምላክ ቅድስት ድንግል ማርያምን በጸነሰችበት ጊዜ እነሆ የተጸነሰችው የብርሃን እናት የኢየሱስ ክርስቶስ እናት ወላዲተ አምላክ ቅድስት ድንግል ማርያም መሆኗን በተለያዩ ምልክቶች ስለተመለከቱ ጠላቶች በእናቷ ላይ ተነስተው ነበረ። በዚያም የተነሳ እናቷ ነፍሰ ጡር ሳለች ሊገድሏት ይፈልጉ ነበረ፣ ሊያጠፏት ይፈልጉ ነበረ፣ መከራ ሊያፈራርቁባት ይፈልጉ ነበረ። ያንን ስላወቀች ቤቷን ጥላ ተሰዳለች። ወላዲተ አምላክ ቅድስት ድንግል ማርያም ቤት ውስጥ ነው የተወለደችው እንዴ? ቤት ውስጥ ነው የተወለደችው? አይደለም። በሊባኖስ ተራራ ወላጆቿ ከቤታቸው ወጥተው ተሰደው በነበረበት ስፍራ ነው ወላዲተ አምላክ ቅድስት ድንግል ማርያም የተወለደችው። የሰው ልጅ አንድ የሕይወቱ ትልቁ ክስተት ልደቱ ነው። ልደቷን በተደላደለ ቦታ በወላጆቿ የሞቀ ቤት የደላቸው ናቸው፣ ያላቸው ናቸው፣ ሀብት የሞላቸው፣ ከብት የሞላቸው፣ ንብረት የሆነላቸው ሰዎች ናቸው ወላጆቿ ቅድስት ሐናና ቅዱስ ኢያቄም። ነገር ግን እነዚህ ሁሉ ነገር ያላቸው ቅዱሳን ሰዎች፣ እውነተኛ ቤተሰቦች፣ የእግዚአብሔር ልጆች ልጃቸውን ባማረው በተስተካከለው ጓዳቸው መውለድ አልቻሉም፣ መታቀፍ አልቻሉም። ለምን? ምቀኞች ስለነበሩ። የወላዲተ አምላክ የቅድስት ድንግል ማርያም ሕይወት መጀመሪያ የሚጀምረው በእንደዚህ አይነት መከራ ነው። አያችሁ፣ ቅዱስ ያሬድ መነሻው ምን እንደሆነ እምኩይ ውስተ ሰናይ የሚለው ይህንን ነው መነሻው። ክፉዎች በሕይወቷ ዙሪያ ነበሩ፣ በሕይወቷ ዙሪያ ነበሩ። ተወለደች። እንደገና ወደ ቦታቸው ከተመለሱ በኋላ ስለት ነበራቸው። ለማን ሊሰጡ የወለዷትን? ለእግዚአብሔር ቤተ መቅደስ እንድታገለግል፣ ውሃ እንድትቀዳ፣ እንድትፈትል፣ መልካም ነገር እንድትሰራ፣ በዚያ እየታዘዘች እያገለገለች እንድትኖር ወደ ቤተ መቅደስ ሰጥተዋት ነበረ። ወደ ቤተ መቅደስ ይዘዋት ሲገቡ በቤተ መቅደስ የነበሩ ሰዎች በደስታ እሺ አምጥታችኋል፣ ደስ ተሰኝተን ተቀብለናል ብለው ነው የተቀበሏል? አልነበረም። አንገራግረዋል። እንዴ ይቺ ሕፃን ናት፣ እንዴት እንቀበላታለን? ምን ልናበላት ነው? ምን ልናጠጣት ነው? የት ልናውላት፣ የት ልናሳድራት ነው? በምን አይነት መንገድ ልንንከባከባት ነው? እነሆ ስጦታ አመጣን ብላችሁ የባሰኛ ላይ ዕዳ ትጥላላችሁ ወይ ብለው ለመቀበል ፈቃደኞች አልነበሩ። ነገር ግን በሕይወቷ ሁሉ ፈቃደ እግዚአብሔር ስለነበረ እግዚአብሔር መልአኩ ፋኑኤልን ወደ እርሷ ላከ። የምትበላውን ይዞ የምትጠጣውን ይዞ የሚንከባከባት እርሱ እንደሆነ አመላክቶ መልአኩ መጣ። ዝቅ ብሎ ወረደ፣ አቀፋት፣ እንደሚጠብቃት፣ እንደሚንከባከባት፣ እንደሚያሳድጋት ምልክት አሳያቸው። ከዚያ በኋላ አበላት፣ አጠጣት። የመብሏ ነገር አያሳስባችሁም፣ የመጠጣ ነገር አያሳስባችሁም፣ እርሷን ተንከባክቦ የማሳደግ ጉዳይ አያሳስባችሁም ብሎ ምልክት አሳያቸው። እንግዲያው የእንክብካቤዋ ጉዳይ ከተያዘልን፣ የመብሏ የመጠጧ ጉዳይ ከተያዘልን ምን ያስጨንቀናል ብለው ነው ወደ ቤተ መቅደስ ያስገቧል። ተመልከቱ፣ በቤተ መቅደስ ካደገች በኋላ
12 ዓመት ከኖረች በኋላ 15 ዓመት ላይ ራሳቸውን ጠላት ሆነው ነው የተነሱባት። ተመልከቱ። የአምላክን እናት ወላዲተ አምላክ ቅድስት ድንግል ማርያምን የዓለምን ሁሉ ኃጢአት የሚያስወግደውን የእግዚአብሔርን በግ የምትወልደውን ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ተብሎ የሚነገርላትን ወላዲተ አምላክ ቅድስት ድንግል ማርያምን እነሆ በዚህ ከቆየች አሉ። እንደው ንግግሩን ከባድ ነው። ቤተ መቅደሳችንን ታረክስብናለችና ትውጣልን ነበር ያሉት። የራሷ ወዳጆች፣ የራሷ ቀራቢዎች፣ የራሷ ቤተሰቦች ስታገለግል ነው የኖረችው። ከዚያ በኋላ ተመልከቱ፣ አሁንም እግዚአብሔር በመንገዷ ሁሉ ነበረ የሚጠብቃትን አረጋዊ ያዘጋጀላት። ወደ ዮሴፍ ቤት እንዴት ተደረገ? እንዲጠብቃት፣ እንዲንከባከባት፣ የሚያስፈልገውን ነገር እንዲያደርግላት፣ እርሷን በእናትነት በቤቱ እንዲያቆያት አረጋዊው ዮሴፍ ተሰጥተው ወደ ቤቱ ይዘዋት ሄደ። ተመልከቱ፣ ስትወለድም መከራ ነበረባት። ወደ ቤተ መቅደስም ስትገባ ብዙ ሙግት ነበረባት። ካደገችም በኋላ በቤተ መቅደስ ትግባ፣ ትቆይ፣ ትውጣ የሚል ሙግት ነበረባት። በእርሷ ላይ የሚነሱ ክፉ መንፈስ የሚያነሳሷቸው ብዙ ምቀኞች ነበሩ። ተመልከቱ፣ ይህንን ሁሉ ነው ያለፈችው። ተመልከቱ፣ ቅዱስ ያሬድ እምኩይ እያለ የሚናገረው በእነዚህ ሁሉ የሕይወቷ ታላላቅ ገጽታዎች ላይ ምቀኞች የነበሩባት እናት ናት ወላዲተ አምላክ ቅድስት ድንግል ማርያም። ተመልከቱ፣ ወደ ዮሴፍ ቤት ሄደች። መልአኩ መጣ። ተመልከቱ፣ ቦአ መልአክ ኀቤሃ ብሎ ነው የሚጀምረው። መልአኩ ወደ እርሷ መጣ ይላል። ለዘካርያስ የምሥራችን ቃል ከተናገረ ከ6 ወር በኋላ ሊቀ መላእክት ቅዱስ ገብርኤል ዘካርያስን ኤልሳቤጥን ያበሰራቸው ልጅ እንደሚወልዱ እግዚአብሔር እንደሚጎበኛቸው የተናገረው ሊቀ መላእክት ቅዱስ ገብርኤል ወደ ወላዲተ አምላክ ወደ ቅድስት ድንግል ማርያም መጣ። ወዳለችበት ስፍራ ነው የመጣው። ለዘካርያስ የት ነበረ የተገለጠለን? የት ነበረ የተገለጠለን? በቤተ መቅደስ። አዎ፣ በመሰዊያው በቀኝ በኩል ቆሞ ነበር የተገለጠለን። እግዚአብሔርን እያገለገለ ለእግዚአብሔር እየታዘዘ መስዋዕት እያቀረበ የሚያስፈልገውን አገልግሎት እየፈጸመ ሳለ ነበረ ሊቀ መላእክት ቅዱስ ገብርኤል ለዘካርያስ ለካህኑ የተገለጠለን። ለወላዲተ አምላክ ለቅድስት ድንግል ማርያምስ እንዴት ተገለጠልን የሚለን መጽሐፉ? ወዳለችበት ስፍራ ሄደ ይላል። ተመልከቱ፣ ይሄ ስፍራ የማን ቤት ነው? የማን ቤት ነው? የማን ቤት ነው? ሁላችሁም ተናገሩ። የማን ቤት ነው? የእግዚአብሔር ቤት ነው። እዚህ ማንን ፈልገን መጣን? እግዚአብሔርን። እዚህ ስንጸልይ ማንን ነው የምናናግረው? እግዚአብሔር። እዚህ ማን ነው የሚሰማን? ማን ነው መልስ የሚሰጠን? እግዚአብሔር። በዚህ ስፍራ ስንመጣ የምንናገረውን ሁሉ በሰማይ ሆኖ የሚያደምጥ አምላክ አለ። በዚህ ስፍራ የምንጸልየውን ጸሎት የሚቀበል የልባችንን መልካሙን መሻት ሁሉ የሚፈጽም አምላክ አለ። በዚህ ስፍራ ሆነን ጸልየን ተሰማን ተደረገልን ብንል ትልቅ ነገር አይደለም። ለምን? ይህ የእግዚአብሔር ቤት ነው። የሰዎች ጸሎት የሚሰማበት፣ የሰዎች እንባ የሚታበስበት፣ ሰዎች ከወደቁ ከውድቀታቸው የሚነሱበትን ምልክት የሚያዩበት የተቀደሰ ስፍራ ነው። ለእኛ ትልቅ የሚባለው በዚህ ለእኛ እግዚአብሔር ቢገለጥ ነው ወይስ ቤታችን፣ ቢሮአችን፣ መንገዳችን ላይ ቢገለጥ ነው የእኛ ትልቅነት የሚገለጠው? የቱ ነው? ተመልከቱ። እዚያ ቦታ ሌላ ቦታ ቢገለጥልን ተመልከቱ። ለዘካርያስ በቤተ መቅደስ የተገለጠለት የእግዚአብሔር መልአክ ወላዲተ አምላክ ቅድስት ድንግል ማርያም ወዳለችበት መጣ። በታላቅ ድምፅ ተናገራት። ለማንም ቀርቦ የማያውቅ ምስጋና አቀረበላት። አዎ፣ ደስ ይበልሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። እነዚህ ሁሉ አራቱም ንግግሮች እንግዳ ነገሮች ናቸው። ተመልከቱ።
መልአኩ ወደ ወላዲተ አምላክ ወደ ቅድስት ድንግል ማርያም መጥቶ ደስ ይበልሽ የሚላት ዓለም ሁሉ ከእግዚአብሔር ጋር ተጣልቶ የእግዚአብሔርን ልጅነት አጥቶ ባዘነበት በተከዘበት ማቅ በለበሰበት አመድ ነስንሶ የመዳን ቀንን በሚጠብቅበት ዘመን ነው መልአኩ ለወላዲተ አምላክ ለቅድስት ድንግል ማርያም መጥቶ ደስ ይበልሽ የሚላት። በሐዘን ዘመን በብሉይ ኪዳን በጨለማው ዘመን መጥቶ ወላዲተ አምላክ ቅድስት ድንግል ማርያምን ምን አላት? ደስ ይበልሽ አላት። ተመልከቱ፣ ዓለም ሁሉ ባዘነበት ጊዜ የደስታ ቃል የሰማችው ከመልአኩ የተቀበለችው የእኛ እናት ወላዲተ አምላክ ቅድስት ድንግል ማርያም ነው። ደስ ይበልሽ እግዚአብሔር ከአንቺ ጋር ነው አለ። ተመልከቱ፣ እግዚአብሔር በሰዎች ኃጢአት ምክንያት ከሰዎች ጋር ተለያይቷል። የመጀመሪያውን የሰው ልጅ ታሪክ ታውቃላችሁ። ልክ ጥፋት ሲያጠፋ ምንድን ነው የተደረገው? ከገነት ወጣ። የገነት በር ላይ ኪሩቤልና የሚሽከረከር ሰይፍ ወደ ገነት መልሶ እንዳይገባ መጠበቅ ጀመሩ። በሰውና በእግዚአብሔር መካከል የጥል ግድግዳ ሆነ፣ የጥል መጋረጃ ሆነ፣ መተያየት ጠፋ ይላል። ሰዎች ቢጸልዩ ቢለምኑም የሚሰሙበት ዘመን አልነበረም። እነሆ መልካም ብንሰራም ጥሩ ብናደርግም የጽድቅ ነገር በሕይወታችን ቢገኝም ጽድቃችን ግን እንደ መርገም ጨርቅ ተቆጠረ ብለው እያማረሩ የሚጸልዩበት ዘመን ላይ ለወላዲተ አምላክ ለቅድስት ድንግል ማርያም እግዚአብሔር ከአንቺ ጋር ነው ብሎ ይላታል። መጽሐፈ መሳፍንት ምዕራፍ 6 ላይ እግዚአብሔር በመልአክ አምሳል ለጌዲዮን ለመስፍኑ ተገልጦ አንተ ጎበዝ እግዚአብሔር ከአንተ ጋር ነው ብሎ ሲለው ጌዲዮን በጣም በመገረም ተመልክቶ ጠላቶቻችን ወረው ምድራችንን የነሱ አድርገው አውድማችን ላይ እህል መውቃት የማንችልበት ደረጃ ላይ ደርሰን እንዴት እግዚአብሔር ካንተ ጋር ነው ትለኛለህ? እግዚአብሔር ከኛ ጋር ቢሆንማ ይሄ ሁሉ መከራ አይመጣብንም፣ እንደዚህ በጨለማ አንኖርም፣ እርግማናችንን እንደተሸከምን አንኖርም። የለም እግዚአብሔር ካንተ ጋር ነው የምትለውን አልተቀበልኩትም አለ። አስረዳው፣ ነገረው፣ ጉልበት እንደሚሰጠው በእግዚአብሔር ኃይል ጠላቶቹን እንደሚያሸንፍ ድል እንደሚያደርግ ለእስራኤል ሕዝብ ነፃነትን እንደሚሰጥ ነገረው። ተመልከቱ፣ ሰዎች እግዚአብሔር ከኛ ጋር አይደለም፣ ኃጢአታችን እያሸነፈን ነው፣ በክፉ ተይዘን እየኖርን ነው፣ እግዚአብሔር ተጣልቶናል ብለው በሚያስቡበት ዘመን ሊቀ መላእክት ቅዱስ ገብርኤል ወላዲተ አምላክ ቅድስት ድንግል ማርያምን ግን እግዚአብሔር ከአንቺ ጋር ነው ይላታል። ደስ ይበልሽ አላት። እግዚአብሔር ከአንቺ ጋር ነው አላ። ጸጋ የሞላብሽ ሆይ ብሎ ነው የጠራት። ተመልከቱ፣ የሰው ልጅ የውድቀቱ አንዱ ምልክት የጸጋው መገፈፍ ነው። ተመልከቱ፣ አዳምና ሔዋን ሲፈጠሩ ሁለቱም ራቁታቸውን ነበሩ፣ ነገር ግን አይተፋፈሩም ነበር ይለናል መጽሐፍ። ለምንድን ነው የማይተፋፈሩት? ጸጋ እግዚአብሔር ልብስ ሆኗቸው ይኖሩ ስለነበረ። ሲያጠፉ ከእግዚአብሔር ጋር ሲጣሉ ከእግዚአብሔርን ሲተላለፉ ግን ያ አልብሷቸው ይኖር የነበረ ጸጋ እግዚአብሔር ከእነርሱ ተለየ፣ ተገፈፈ። የሰው ልጅ ጸጋው በተገፈፈበት ባህሪው በቆሰለበት በጎሰቆለበት ዘመን የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ጸጋን የተሞላሽ ሆይ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አለ። ተመልከቱ፣ መጽሐፍ ቅዱስ ላይ በእርሷ ስም የተጠሩ ማርያም የሚባሉ በቅድስናቸው ቤተ ክርስቲያን የምትዘክራቸው ሌሎች ብዙ ቅዱሳን ሴቶች ነበሩ። ነገር ግን ከነዚህ ሁሉ አንቺ ትለያለሽ። ከነዚህ ሁሉ አንቺ ትለያለሽ። ምክንያቱም እነዚህ ሁሉ ሰዎች ምንም በአንቺ ስም ቢጠሩ የቅድስና ማዕረግ ቢሰጣቸው በቅድስና ብንዘክራቸው በሕይወት ዘመናቸው የሚታይባቸው የተጻፈላቸው የሚነቀፍ ታሪክ አላቸው። የሙሴ የት ስሟ ማርያም ነው አይደለም? ተመልከቱ፣ ሁላችንም ከቅዱሳት አንስት ደምረን የምንጠራት የምናነሳ
ዝማሬዋን ዘወትር በየሳምንቱ እንዘምራለን፣ እንጸልያለን። እስራኤላውያን ከግብፅ ሲወጡ እነርሱን በዝማሬ በምስጋና እየመራች የነበረች ትልቅ ሴት ናት። በዚህ የምትመሰገን የምትከበር ከቅዱሳት አንስት የምትደመር ታላቅ እናት ናት። ነገር ግን ሙሴ ኢትዮጵያዊቱን ባገባ ጊዜ ከወንድሟ ከአሮን ጋር ሆና አብራ አጉረምርማ ስለነበረ እግዚአብሔር ቀጥቷታል፣ በለምጽ መጥቷታል። ይሄም ጥቁር ታሪክ ያለባት ሴት ናት። የዮሐንስ እናት፣ የያዕቆብ እናት፣ የሁለቱ ሐዋርያት እናት ስሟ ማርያም ነው የሚባለው። ተመልከቱ። ይህች እናት ከወለደቻቸው ልጆቿ ሁለቱን የጌታ አገልጋዮች እንዲሆኑ በዋለበት እንዲውሉ ባደረበት እንዲያድሩ አሳልፋ ለአገልጋይነት ለሐዋርያነት ስትሰጥ ደስ ብሏት ያደረገች እናት ናት። በዚህ ትመሰገናለች፣ ትከበራለች። ነገር ግን የተነቀፈችበትም ታሪክ አላት። ተመልከቱ። ልጆቿ በጌታ ቀኝና ግራ እንዲቀመጡ ወይም እንዲሰቀሉ ጌታን ለምናለች። በዚህ ጥያቄዋ፣ በዚህ ንግግሯ በጌታ በኢየሱስ ክርስቶስ ተነቅፋለች። ተመልከቱ። ሁሉም ማርያም የምንላቸውን ሴቶች ብንጠራ ምንም እንኳ በእግዚአብሔር ዘንድ የሚያስከብራቸው ታላቅ የሚያስብላቸው በቤተ ክርስቲያን የክብር መዝገብ ያጻፋቸው የቅድስና ማዕረግ ያሰጣቸው መልካም ታሪክ ቢኖራቸው የሚነቀፉበት ታሪክም ነበራቸው። ወላዲተ አምላክ ቅድስት ድንግል ማርያምስ ከመጀመሪያው የሕይወት መነሻዋ ጀምሮ ምንም የሚነቀፍ ታሪክ የሌለባት አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብሎ መልአኩ ያመሰገናት የመሰከረላት ታላቅ እናት ናት። እግዚአብሔር ልጆች የመልአኩን ቃል ይኩነኒ በከመ ትቤለኒ፣ እነሆ እንደ ቃል ይደረግልኝ ብላ በተቀበለች የጌታን መድኃኒታችን ኢየሱስ ክርስቶስን በማኅፀኗ ከተሸከመች በኋላ ብዙ ክፉዎች በዙሪያዋ ተነስተዋል። እነሆ ጸንሳለች፣ ሆዷ እየገፋ ነው፣ በነውር ተገኝታ እንዳይሆን ብለው ማየ ዘለፋ እስከ ማጠጣት ደርሰዋል። እነሆ ካሁን ትሞታለች ብለው ይጠብቋት ነበረ። ተመልከቱ። ስትወለድ በመከራ ቤተ መቅደስ ስትገባ በሙግት ከቤተ መቅደስ እንድትወጣ በሙግት እንደገና ከጸነሰች በኋላ በዚህ ደረጃ ማየ ዘለፋ እስከ መጠጣት ድረስ ምቀኞች የተነሱባት ጌታን የወለደችውን በበረት ነው። እሷን በመከራ ነው የተወለደችው። ልጇንም የወለደችው እንደሷ በተደላደለ ቦታ አይደለም። ሲነበብ ሰምታችኋል። ሰሞኑን ሁሉ ስትማሩ ነበረ። በእንግዶች ማደሪያ ማረፊያ ስላላገኙ ስላልነበራቸው የበኩር ልጇን ወለደች። በጠቅላያም ጠቀለለችው፣ በግርግም አስተኛችው፣ በከብቶች በረት። ተመልከቱ። በዚህ መጠን ሕይወቷን ሁሉ በመከራ ያለፈች እናት ናት። ዛሬ እረፍቷን የምናስበው የዚህችን ቅድስት እናት ነው። የመልአኩን ቃል እንዳንረሳ። በዚህ ሁሉ መከራ ብታልፉም ዛሬ ወላዲተ አምላክ ቅድስት ድንግል ማርያም ስሟ ሲጠራ፣ ክብሯ ሲነገር፣ እናትነቷ ሲነገር ሲመሰከር የሚከፋቸው ሰዎች ብታገኙ፣ የሚያዝኑ ሰዎች ብታገኙ ለምን ማርያም ማርያም ትላላችሁ? ለምን ስሟን ደጋግማችሁ ትጠራላችሁ? የሚሉ ሰዎች ብታገኙ፣ ስትወለድም እንደዚህ አይነት ሰዎች ነበሩ። ቤተ መቅደስ ስትገባም ከቤተ መቅደስ ስትወጣም ጌታን ስትጸንስም እንደገና ጌታን ስትወልድም በምቀኝነት ክብሯ እንዳይነገር ታላቅነቷ እንዳይመሰከር በምቀኝነት የሚነሱ ብዙ ክፉዎች ነበሩ። ለእነዚህ ሁሉ እግዚአብሔር ልብ ይስጥልን። ወላዲተ አምላክ ቅድስት ድንግል ማርያም በዚህ ሁሉ መከራ ነው ያለፈችው። አስቡ። በሕይወቷ ብዙ ሐዘን ገጥሟታል። ስትወልደው ብቻ አይደለም። ወደ ቤተ መቅደስ ይዛው ስትሄድ እነሆ መከራ እንደምትቀበል በነፍስሽ ሰይፍ ያልፋል ብሎ አረጋዊው ስምዖን ሲነግራት፣ የሚደርስባትን መከራ ሲነግራት ስለ ልጇ ታዝን ነበረ። 5 ታላላቅ ሐዘኗ
በሕይወቷ ገጥመዋታል። መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዘመን ብቻዋን አልቅሳለች፣ አንብታለች። ዮሐንስ ወደ ቤቱ ይዟት እስኪሄድ ድረስ በጎልጎታ ደም እንባ አልቅሳለች፣ አንብታለች። ወላዲተ አምላክ ቅድስት ድንግል ማርያም ይህንን ሁሉ መከራ የሚያበቃበት ዘመን ደረሰ። ከክፉ ወደ መልካም የምትሸጋገርበት፣ ከሞት ወደ ሕይወት የምትሻገርበት ዘመን መጣ ይላል። አዎ ቅዱስ ያሬድ ይህንን የሚነግረን በዛሬው ዕለት ልክ 64 ዓመት ሲሆናት የምታርፍበት ቀን ሲደርስ መድኃኒታችን ኢየሱስ ክርስቶስ የምትወዳትን የሚወዷትን ያገለገሏትን ሐዋርያት አጠገቧ አድርጎ መላእክትን ሊቃነ መላእክትን አስከትሎ ተገለጠላት። ነፍሷን ከሥጋዋ ለየና ወደ ሰማይ በመላእክት ታጅቦ እንዲሄድ አደረገ። ክብር ምስጋና ለአምላካችን ይሁን። ይህ የወላዲተ አምላክ ቅድስት ድንግል ማርያም ክብር ነው። ተመልከቱ። ሄኖክ ወደ ሰማይ አረገ የሚል በመጽሐፍ ተጽፎ ተቀምጧል። ኤልያስ በእሳት ሰረገላ ተጭኖ ወደ ሰማይ አረገ የሚል ተጽፏል። ዮሐንስ ወንጌላዊ እንደሚሰወር ሞትን እንደማያይ መድኃኒታችን ኢየሱስ ክርስቶስ መናገሩ ተጽፏል። ወላዲተ አምላክ ቅድስት ድንግል ማርያም ከሄኖክም ትበልጣለች፣ ከኤልያስም ትበልጣለች፣ ከመጥምቀ ዮሐንስም ትበልጣለች። ጸጋ የሞላብሽ የተባለች፣ እግዚአብሔር ከአንቺ ጋር ነው የተባለች፣ ሰዎች ሁሉ ባዘኑበት ዘመን ደስ ይበልሽ የተባለች ወላዲተ አምላክ ቅድስት ድንግል ማርያም እግዚአብሔር ከአንቺ ጋር የተባለች እናት ዛሬ ያረፈችበትን ዕለት ነው የምናከብረው። እንዴ እግዚአብሔር ተገለጠላቸው እየተባለ ታሪክ የሚነገርላቸው ብዙ ቅዱሳን አባቶች አሉን። በመጽሐፍ ቅዱስ ታሪካቸውን የምናነብላቸው። ከነዚህ ሁሉ ግን ወላዲተ አምላክ ቅድስት ድንግል ማርያም ትበልጣለች። እናቱ የምታርፍበት ሰዓት ሲደርስ መድኃኒታችን ኢየሱስ ክርስቶስ መላእክትን ሊቃነ መላእክትን አስከትሎ መጣ። ነፍሷን ከሥጋዋ ለየ፣ ወደ ሰማይ አሳረጋ። ኤልያስ አረገ ሲባል ምንም የማይመስላቸው ሰዎች ወላዲተ አምላክ ቅድስት ድንግል ማርያም ነፍሷ ከሥጋዋ ተለይቶ ወደ ሰማይ ተወሰደች ሲባል ይከፋቸዋል። ውስጣቸው በምቀኝነት ይሞላል። የክፉ መንፈስ ያነሳሳቸዋል። ክፉ መንፈስ ያነሳሳቸዋል። ይሄ የእናታችን የወላዲተ አምላክ የቅድስት ድንግል ማርያም ክብር እንዳይነገር ምቀኞች ይሆናሉ፣ መንገድ ይዘጋሉ። እንዲሁ ዝም ብለው አይደለም። ስለ ጌታ ተናገር እንዴ! በደስታ ጠዋትም ማታም ነው ስለ ጌታ የምንናገረው፣ ስለ ልጇ ስለ ኢየሱስ ክርስቶስ የምንመሰክረው። የእርሷንም ክብር ግን እናገራለን። በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ ነፍሷን ከሥጋዋ የለየበት ነው። ተመልከቱ። በሕማም አይደለም፣ በጣር አይደለም፣ በጭንቅ አይደለም። ተመልከቱ። እምእኩይ ውስተ ሰናይ በዚህ ምድር ላይ የገጠሟትን የመከራ ዘመናት ሁሉ አሳልፎ ከእንግዲህ በኋላ ስትወለድም ቤተ መቅደስ ስትገባም ከቤተ መቅደስ ስትወጣም ስትጸንስም ስትወልድም ጌታን በምትከተልበት ልጇ በዋለበት ስትውል ባደረበት ስታድር መከራ ያደርሱባት የነበሩ እኩያንን ዘወር አድርጎ ከነዚህ ለይቶ ሰማያዊው አምላክ መልካሙ ጌታ መልካሙ እረኛችን መልካም እረኛ ተብሎ የተጠራው ልጇ ወዳለበት ወደዚያ ወሰዳት። እሞት ውስተ ሕይወት። ሞት በሕይወት ዘመናችን ላይ የመጣ ክፉ እንግዳ ነው። እግዚአብሔር ሰዎች እኛ እንድንሞት ሆነን አልነበረም የተፈጠርነው። ሞት እንግዳ ሆኖ ነው ወደ ሕይወታችን የመጣው። ለዚያ ነው ሁልጊዜ የማንቀበለው። አሁን ስለ መብል ሲነሳ ምንም አይጨንቀንም። ስለ መጠጥ ሲነሳ ምንም አይጨንቀንም። ስለ እንቅስቃሴ ስለ መተንፈስ ቢነሳ ምንም አይጨንቀንም። ለምን? እንድንበላ እንድንጠጣ ሆነን ስለተፈጠርን፣ እንድንንቀሳቀስ እንድንተነፍስ ሆነን ስለተፈጠርን። ስለ ሞት ሲነሳ ሕፃኑም ደስ አይለውም፣ ወጣቱም ደስ አይለውም፣ አረጋዊው እንደው አፈር ሸቶታል የምትሉትም ደስ አይለውም። በቃ አንተ አቅቶልሃል፣ ይህንን ያህል ቀን ብቻ ነው የቀረ፣ ክሮኒክ ነገር ላይ ገብተሃል የሚባለውም ሰው ደስ አይለውም። ለምን? ሞት እንግዳ ሆኖ ነው ወደ ሕይወታችን የመጣው።
በተፈጥሮ ከእኛ ጋር የመጣ ነገር አይደለም። ነገር ግን እኛን በዚህ መጠን የሚያስፈራ የሚያስጨንቀን እንዳይመጣ የምንፈልገውን ሞት መድኃኒታችን ኢየሱስ ክርስቶስ መላእክቱን ይዞ መጥቶ ተገልጦ ለእርሷ እየታያት ስለሆነ የወሰዳ እንድትቀበለው ያደረጋ በደስታ ነው የተቀበለችው። ከሞት ነው ወደ ሕይወት የወሰዳት። ከሞት ነው ወደ ሕይወት የወሰዳት የወላዲተ አምላክ የቅድስት ድንግል ማርያም እረፍቷ የምናለቅስበት አይደለም። ዛሬ ለዝክር አይደለም የተሰበሰብነው። አሁን እኛ የሞተበት 1ኛ ዓመት፣ 2ኛ ዓመት፣ 3ኛ ዓመት እያልን ሰዎች የሞቱበትን ያረፉበትን ቀን ስንዘክር ጥቁር ለብሰን ነው፣ አንገታችንን ደፍተን ነው፣ ዓይናችን በእንባ እየተሞላ ነው፣ ባላጣ ነው ብለን እያልን ነው። የቅዱሳንን የእረፍት ቀን ስንዘክርስ እልል እያልን እየዘመርን እግዚአብሔርን እያመሰገንን ለምን? ከሞት ከመበስበስ ከመጥፋት ወደ ሕይወት ወደ ዘላለማዊነት ይሻገሩበት ዕለት ስለሆነ የወላዲተ አምላክ የቅድስት ድንግል ማርያም የእረፍቷ በዓል ሞት የተሸነፈበትን የምንዘክርበት፣ የሞትን ኃይል አልባነት የምንናገርበት፣ ከዚህ ከመከራ ከጭንቀት ዓለም ወደ ደስታ ወደ ሰላሙ ዓለም የምንሸጋገርበት መንገድ እንደሆነ የምንዘክርበት ዕለት ነው። ስለዚህ የወላዲተ አምላክ የቅድስት ድንግል ማርያምን የእረፍቷን በዓል የምናከብረው ደስ እያልን ነው፣ እየዘመርን ነው፣ እልል እያልን ነው፣ ነጭ ለብሰን ነው፣ ደስ ተሰኝተን ቤታችንንም ደጃችንንም የደስታ ቤት የደስታ ደጅ አድርገን ነው። ለምን? ወላዲተ አምላክ በቅድስት ድንግል ማርያም እረፍቷን በመዘከራችን እርሷ ወደ ቤታችን ስለምትገባ የእግዚአብሔር ልጆች የወላዲተ አምላክ የቅድስት ድንግል ማርያምን እረፍቷን ስናስብ ከሞት ወደ ሕይወት የተሸጋገረችበት ዕለት ነው። ዛሬ እኛ ይህንን ሞት እንደምንም የማይቆጠርበትን ዕለት እያከበርን ግን በሞት ጥላ ውስጥ እየኖርን የምናከብረው ከሆነ እንደው በዓላችን ሙሉ አይደለም ማለት ነው። እርሷ ባለችበት ዘመነ ቦታ የእረፍት ቦታ ለመሄድ ራሳችንን ማዘጋጀት አለብን። እንዴት? ወላዲተ አምላክ ቅድስት ድንግል ማርያምን ዛሬ ሁላችንንም አንድ ነገር እንለምናል። ንስሐ እንድንገባ ጌታዬ ለምኝልኝ እንበላ። ኃጢአቴን እንድናዘዝ እንድደፍር፣ ጠላቴን እንዳመልጠው ወደ ጌታዬ ወደ ልጅሽ እቅፍ መግባት የምችልበትን እድል ንጽሕና የማገኝበትን ምስጢረ ንስሐን መፈጸም እንድንችል አግዥን እንበላ። ሌላው ሁሉ ነገር አላፊ ነው። ሁሉ ነገር ጠፊ ነው። የእኩያን ዓለም ነው ያለንበት። የገዛ ወገኖቻችሁ የገዛ ቀራቢዎቻችሁ የእኛ ናቸው የምትሏቸው ሳይቀሩ ስታድጉ ደስ አይላቸው፣ ስልጣን ስትይዙ ደስ አይላቸው፣ ሀብት ሲበዛላችሁ ደስ አይላቸው፣ ተሰሚዎች ስትሆን ተከባሪዎች ስትሆን ደስ አይላችሁ። ከሩቁ ሰው ይልቅ የሚመቀኘን የራሳችን ሰው እግዚአብሔር ልጆች ተመልከቱ። ይህንን ነገር ደግሞ የሚያነሳሳብን ክፉ መንፈስ ነው። በዚህ በክፉ ዓለም ላይ እያለን በዚህ በክፉ ዘመን እያለን ትልቁ ሀብታችን ይህንን በዓል ስናከብር ሞት በእኛ ላይ እንዳይሰለጥን የምናደርግበትን መንገድ መከተል ነው። ያም ትልቁ መንገድ ንስሐ መግባት ነው። አባቶቻችን ንስሐ አባቶቻችን አበነፍሶቻችን መጠሪያችን ብቻ አይሆኑ፣ ኃጢአታችንን የሚቀበሉ ኑዛዜያችንን የሚሰሙ ወደ ቤተ ክርስቲያን የሚያመጡ ቅዱስ ቁርባን የሚያቀብሉን እንዲሆኑ እድል እንስጣቸው። አባቴ ብቻ ብለን አንጥራቸው። የተናገርነውን የሰራነውን ያሰብነውን ክፉ ነገር ሁሉ እንንገራቸው። የወላዲተ አምላክ የቅድስት ድንግል ማርያም ልጆች መሆናችን የሚታወቀው በዚህ ነው። ጌታ ወላዲተ አምላክ ቅድስት ድንግል ማርያምን ከዚህ ከክፉ ዓለም ወደ መልካሙ ዓለም ከዘላለማዊው ሞት ወደ ሕይወት ያሸጋገረበትን ዕለት ስናከብር እኛም ከክፉ ተለይተን በመልካም ሕይወት መኖር የምንችልበትን የሞት ሥራ መስራታችንን አቆመን ሕያዋን መሆናችንን የሚገልጡ መልካም ስራዎችን መስራት እንድንችል ለሁላችንም ቅዱስ መንፈሱን ይላክልን። የእናታችን የአማላጃችን
የወላዲተ አምላክ የቅድስት ድንግል ማርያም በረከት ረድኤት ሁላችንንም ይሸፍነን፣ በቤታችን ይሙላ፣ ሕይወታችንን ይለውጥልን። እግዚአብሔር ይስጥልን። አካለ ወልድ አምላካችን እግዚአብሔር ቃለ ሕይወት ያሰማልን። አመስግኑ እስቲ ምስጋና ለአምላካችን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዚህ ዕለት ለዚህ ሰዓት ስላደረሰን ክብርና ምስጋና ለአምላካችን ይሁን። ክቡር ዶክተር ቀሲስ አካለ ወልድ የኢኦቲሲ መገናኛ ብዙኃን ኃላፊ፣ ክቡር ሊቀ መዘምራን ብርሃኑ ጌጡ፣ ክቡር አባታችን የዚህ ደብር አስተዳዳሪ መላከ ሕይወት አባ ኃይለ ሥላሴ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ቅድም ስማችሁ ስለተጠራ ሰዓት እንዳልወስድ ብዬ ነው። ሁላችሁም የሰንበት ትምህርት ቤት ወጣንያን ወንድሞቻችን እግዚአብሔር የባረካችሁ አንቱም ውስተ ጽዮን ለምድር የተባላችሁ ሊቃውንተ ቤተ ክርስቲያን ምእመናን ወምእመናት ሕፃናት ሁላችሁ እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ይህን እድል የሰጠን አምላካችን ምስጋና ለስሙ ይሁን። በምስጋና እንድንገለጥ ለምስጋና በፊቱ እንድንቆም ስለ ስሙ እያነሳን ስሙን እንድናወድስ ስለረዳን እድለኞች ስላደረገን ልጆቹ ስላደረገን የአባቶቻችን አምላክ ልዑል እግዚአብሔር ምስጋና ለስሙ ይሁን። ታመሰግኑት። እንኳን አደረሳችሁ። ሰዓት እንወስድም። ቅድም መምህር አካለ ወልድ ዶክተር በሚገባ በሚጣፍጥ አንደበት በደንብ አስተምሮናል። ከዛም ደግሞ ከትምህርት ያልተናነሰ ያስተባበሩን መምህር በደንብ በሚገባን ቋንቋ በሚጣፍጥ አንደበት በደንብ ስሟን እያወደሱ ሲያነሳሱ እጅግ ደስ ሲል ነበርና በደንብ ተምረናል። የተማርነውን እግዚአብሔር በልባችን ላይ አሳድሮ ቅዱስ ይርዳን፣ ወላዲተ አምላክ ትርዳን፣ ጸጋውን ያብዛላችሁ፣ ክብር ይስጣችሁ፣ ሞገስ ይስጣችሁ፣ እግዚአብሔር አብዝቶ ይባርካችሁ። አባታችን መላከ ሕይወት አዲሱ አስተዳዳሪ በእውነት በጣም እሳቸው ስላመሰግኑኝ ላመሰግናቸው ብዬ አይደለም፣ ነገር ግን አብራችሁ ሊሰሩ እንድትላላኳቸው መከራዋ የተሰጣት ጸጋ ነው። ያንን ጭንቅ ያየች፣ ያንን መከራ ያየች፣ ያንን እንባ ያሳለፈች፣ ያንን መከራ አሳልፋ በዛሬው ዕለት ዕረፍት ያገኘች ድንግል ማርያም እኛ ልጆቿ እንድንጨንቅባት አትፈልግም። ስለ ጭንቅ ታውቃለችና፣ ስለ መከራ ታውቃለችና፣ ማንባት ምን እንደሆነ ታውቃለችና፣ ብቸኝነት ምን እንደሆነ ታውቃለችና እኛ ልጆቿ እንድንጨነቅ አትፈልግም። ወላዲተ አምላክ እግዚአብሔር ጭንቅን ያስወግድልን። እግዚአብሔር ከምድራችን ጭንቅን ያስወግድልን። ጦርነት ጭንቅ ነው ወገኖቼ፣ መጠላላት ጭንቅ ነው፣ መገዳደል ጭንቅ ነው። ወልዶ ማሳደግ አይቻልም። የወለዱን አዛውንቶችን መጦር አይቻልም። ልጅ ወልዶ ማስተማር አይቻልም። ሀገርን ለወገን ለትውልድ ማስረከብ አይቻልም። ጦርነት ጭንቅ ነው፣ መከራ ነው፣ ስደት ነው። የሕፃናት ምንም የማያውቁ ሕፃናት ደማቸው ይፈሳል፣ ያለ በደላቸው ይሞታሉ፣ ይፈረድባቸዋል። ጦርነት ጭንቅ ነው። ይህን ጭንቅ መድኃኔዓለም ያንሳልን። እግዚአብሔር ከእጃችሁ ወደ ላይ አንሱ እስቲ። እግዚአብሔር ሆይ በሉ፣ በቃችሁ በለን። መድኃኔዓለም ሆይ በቃችሁ በለን። የሞትክልን ሆይ ከሞት ታደገን። እግዚአብሔር ሆይ በቃችሁ በለን። እግዚአብሔር ሆይ በቃችሁ በለን። እግዚአብሔር በቃችሁ ይበለን። ወላዲተ አምላክ በምልጃዋ ትጠብቀን። ወላዲተ አምላክ በምልጃዋ ትጠብቀን። የምንመካባት ምርኩዝ የምናደርጋት ከአያቱ ስሟን ጠርቶ የተማሩ ስንቅ የሆነችን ወላዲተ አምላክ በአማላጅነቷ በቃችሁ ትበለን። እግዚአብሔር በቃችሁ ይበለን። ሰላም ለምድራችን፣ በረከት ለምድራችን፣ ሰላም ለሀገራችን፣ ሰላም ለኢትዮጵያችን። እግዚአብሔርን አመስግኑ። አሁን አመስግኑ።
መልሱት። በረከት በቤታችሁ ግባ፣ ሰላም በቤታችሁ ግባ። የእግዚአብሔር ጸጋ ይጠብቃችሁ፣ ክፉ አይንካችሁ። ነግዳችሁ አትርፋችሁ እግዚአብሔርን ለማመስገን አልፋችሁ። እግዚአብሔር ከቤቱ አያሳጣችሁ። እግዚአብሔር የምትሰጡትን አያሳጣችሁ። እግዚአብሔር ለልጆቻችሁ የምትመግቡትን አያሳጣችሁ። እግዚአብሔር ለምድራችሁ በረከትን የምታድርጉበትን ታሪክ የምትሰሩበትን አያሳጣችሁ። ሁላችንም ታሪክ ሰሪዎች ያድርገን። እግዚአብሔር ፍቅሩን ያሳድርብን። በሄዳችሁ በቦታ ሁሉ ወላዲተ አምላክ እጥፍ አድርጋ ከክፉ ነገር ሁሉ ትጠብቃችሁ። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ዛችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ አምላካችን ሆይ ሕዝብህን አድን ርስትህንም ባርክ። ጠብቃቸው እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛ መውካት ለካህናት ቅዱስ ስለሆነው ለሕዝብ በሙሉ ማደራ ትሆን ዘንድ የጠራትን ቅድስት ቤተ ክርስቲያንን ጠብቅ። በዚች በቅድስት ቤተ ክርስቲያን የተሰበሰባችሁ የጸላችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ኃጢአታችሁን ያስተሰርይላችሁ፣ የልቡናችሁን መሻት ይፈጽምላችሁ። ሁላችንንም ለመንግሥተ ሰማያት የበቃን የተዘጋጀን እንዲያደርገን እግዚኦ መሐረነ ክርስቶስ። ስለ እናታችን ስለ ድንግል ማርያም ብሎ የባለፈው ኃጢአታችንን ይቅር እንዲለን በሚመጣው እንዲጠብቀን በእንተ እግዝእትነ ማርያም አቤቱ አምላኬ ኢየሱስ ክርስቶስ ሆይ የኔንም ኃጢአት የሕዝብህንም ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። Yeah.
ይኬልልዋ